ሰዋሰውና ቴዲ አፍሮ ልብ በሉ ሰዋሰው አይደለም ሰዋሰው ነው ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል የአልበም ቀጣይ እጣ ፈንታስ ምን ይሆናል አጭር መረጃ ይዤላችኋለሁ ነዳጅ 1 ሊትር ለምን 1 ሚሊዮን ብር አይገባም እኔ ምን አገባኝ መኪና የለኝ ምስት የለኝ ድስት የለኝ አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ። ሰላም ውድ የላሹ ቤተሰቦች ዛሬም እንደተለመደው መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልን። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። እዚህ ቲክቶክ ላይ ስለ ፍቅር ከአቤኒ ጋር በሚለው አካውንቱ ፍቅርን እየሰበከ ስለ ፍቅር እያወራ ስለ ፍቅር እየመከረ የምናውቀው አቤኒ ህይወቱ ማለፉ ተሰምቷል። ስለ አቤኒ ወይንም ስለ አቤሴሎም ምን ሆኖ ነው የሞተው የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። ታዲያ አቤሴሎም የአርባ ምንጭ ልጅ ሲሆን ገና በ22 ዓመቱ ነው ህይወቱ ማለፉ የተነገረው። ታዲያ የቤተሰብ ምንጮች እንደገለጹት ከሆነ ከዕለት ወደ ዕለት ሰውነቱ እየወፈረ ወይንም ደግሞ እያበጠ በመምጣቱ ሲመረመር የጉበት በሽታ ነው ተብሎ ቢገመትም ነገር ግን ምንም አይነት የጉበት በሽታ እንደሌለበት ነበር የተነገረው። ታዲያ ከዕለት ወደ ዕለት ህመሙ እየባሰበት መጥቶ ህይወቱ ማለፉ ነው የተነገረው። በጣም የሚያሳዝን ነገር ነው የሰማነው። እግዚአብሔር ነፍሱን በአጸደ ገነት ያኑረው፣ ነፍስ ይማር። ለቤተሰቦቹም ለወዳጅ ዘመዶቹም መጽናናትን እንመኛለን። ባለሳይቅ አቤት ሰላም ነሽ? እንዴት ነሽ? ደህና ነኝ። ለበናሽ እንት ቦብል ያለሽ እንላንቺ ቦብል ምንድነው እናት? እንቁላል ምን አለ እንደዚህ አለ ኧረ እውነት እስቲ የመቶ ብር ስጪኝ ዘጭ አረጋሽ መረቅ አድርገና እሺ የመቶ ብር? አዎ የመቶ ብር ስጪኝ። የመቶ ብር 3 እኮ ነው እናቴ። የመቶ ብር 3? አዎ እናንተ ምንድነው ጾም ገብቷል እንዳይቀንስ? ምን እናርግ? ቤንዚን ጨመረ፣ ናፍጣ ጨመረ። እባክሽ ቤንዚን ጨመረ፣ ናፍጣም ጨመረ። የእናንተ እንቁላል ከኢራን ነው የምትመጣው። በወደብ በኩል አርባ በዚህ በጣሊያን ጅቡቲ አርጋ ነው የምትመጣው እንቁላሏ። አንቺና ላግም ያንቺ እንቁላል እዚህ በተበል እንደምትጥለው ልክ ነሽ። እሱማ ግን የምትበላው እህል እኮ የሚመጣው ከኢራን ነው። ኧረ እባክሽ የተመጣጠነ ያበላሽ። እንደዚህ አይነት ቀን እንደሚመጣ አታውቂም። ሰጋቱራ ማዳበሪያ ይሄ ሳር ምን ይሰራል? እዚህ በር ላይ ሳሩ ያበላሽ አታሳደገም። ዶሮ ሳር አልነ እንዳያዛችሁ ደሃ አይኑር ነው እኛን ዝረፉ ወይ በር እንደ ያንኳኳችሁ ዝረፉ። ምንድነው ችግራችሁ? ቆይ ባለሱቅ ዋይ ዱ ዩ ናዘር ዋይ ዶንት ሚ ምንድነው ችግራችሁ? ደሃ አይኑር እናቴ ተረጋጊ። ዶንት ሚ በናሽ ዝም በይ። ደሃ አይኑር ወይ ተረጋጊ። ከቻልሽ እንቁላል እቤት ይወጣልሽ ዶሮ አንቺ በእኛ ላይ ማቀብ ትጥያለሽ። ስሙ ደሃ አይኑር ወይ ዋይ ዱ ዩ ደሃ አይኑር ወይ እና ተረጋጊ። ከቻልሽ ግዢ ካልቻልሽ ሂጂ። በቃ አልገዛም። 3 እንቁላል አልገዛም። እኔን ምን አለች በይ ጣብታ አላጣደለው አሳሽጋለሁ። አሳሽጋለሁ ካይለሽ ዶንት ሚ እባክሽ ሂጂ ወደዛ። የምትናገረው እኮ ነው የጠፋት። የኑሮ ውድነት እንግዲህ በዓለም በሀገር ብቻ ሳይሆን በዓለም የመጣ ጉዳይ ነውና እንግዲህ ሰላሙን ያምጣልን ነው የሚባለው። ሴት ልጅ ለአቅመ ሔዋን ደረሰች የሚባለው ወረራ ስታይ ነው። ወንድ ልጅ ለአቅመ አዳም ደርሷል የሚባለው ምን ሲያይ ነው? ዳሌ ሳይ መሰለኝ የሴት ሻሌ ቦይ ባለጌ እንዴት አሰብከው? ሻሌ ቦይ ነው። ከባድ ነው፣ እውነት ከባድ ነው። በነገራችሁ ላይ የሰው ልጅ የገንፎ አበላል ስለ ሰውየው ብዙ ነገር ይናገራል። የሚንደው ነው ወይስ የሚገነባው ነው? አንድ ሰው ከመግባታችሁ በፊት ገንፎ ብሎ አብራችሁ እንግዲህ አሁን ገንፎ ዳኛ ሆናልናለች። ካሁን በኋላ ከማግባታችሁ በፊት እህቶችዬ በቃ ከማግባታችሁ በፊት ዲነር ልጋብዛችሁ ስትባሉ ገንፎ ቤት ወሰዱና እንዴት ነው ከሚንደው ነው ወይንስ ከሚገነባው እያላችሁ ቃኘት ታድርጉ በደንብ።
ምክሩ እንደዛ ነው እያለን ያለ። ነዳጅ 1 ሊትር ለምን 1 ሚሊዮን ብር አይገባም? እኔ ምን አገባኝ? መኪና የለኝ፣ ምስት የለኝ፣ ድስት የለኝ ምን አስጨነቀኝ? አንተ መጋዘን ነው ወዳይ ጉደልብ እንጂ ሌላ ምንም ያስጨነቀ ነገር አለ? አንተ የሚያስጨንቀው በጣም ተነሳ የማይናገር የማይጋገር ኮዋ መቀጥቀጥ መንግስት ለመሰረተ ልማት ብሎ የዘረጋቸውን ፖሊስ መደብደብ ብሎኬት በቲሳ ማፈራረስ ነው አይምሮክ የሚያስብ። ከዛ ውጭ ምን ታስባለህ? ነዳጅ በመወደዱ አሉ ብዙ ቤተሰቦቻቸው የሚያስተዳድሩ ልጆቻቸው የሚያሳድጉ ህይወታቸውን የሚመሩ ሹፌሮች ህይወታቸው አደጋ ላይ ነው የሚወድቀው። አንተ ጮማ ራስ እንዴት ብዬ ነው ማስረዳህ? አይበለውና ኢትዮጵያ ውስጥ ረሃብ ቢመጣ አንተ አርማታ ትበላለህ። አርማታ ማለት አንተ ደስ ያለ ነው። አንተ አሸዋና ጠጠር በልተህ በ6 ሊትር በረኪና እንደዚህ የምታወራድ ሰው እኮ አንተ ኩስን ፋንደኛ የሚሰጡ ስልቅጥ አድርገህ በልተህ ይሄን ክፉ ችግር ታልፈዋል። እኛን እንጂ የምንጎዳው የሰው ልጅ የተመጣጠነ ምግብ ሲበላ ያሳሰው አርማውን ሲጨምራል ይባላል። አንተ ግን ምንም ከምን ያጎሰበስ አይምሮ ቁጥራሽ ዘቀጠ እንዴ? ገንፎ እንጀራ ትበላለህ፣ ፓስታ በቆጮ ጠቅለህ እንደዚህ ትውጣለህ። 64 እንቁላል በልተህ 16 ሊትር ወተት ትጠጣለህ። በቃ ደነዛ አይምሮ። እኔ አንተ ጨጓራ ከምን እንደተሰራ ብቻ ነው ግራ የሚገባኝ። እንደዚህ ተለጣጭ ኢንፊኒቲ ወዘተረፈ የሆነ ሆርኒ አለ አንተ እንዴ ለማሰብ ሞክር እንጂ ሴዶ። ኧረ በክርስቶስ የሰው ልጅ እንደዚህ አርቆ ማሰብ ሲያቅተውና ለወገኑ የማይቆረቆር ድንጋይ ሲሆን ነው አገር የምትጠፋው። አንተ ነዳጅ ሲጨምር ምን ሆድህን ነው የምታቆመው? ሆድህን ነው የምታቆመው። በቃ ከመናገር በፊት ትንሽ ሰርቪስ የሚያስፈልገውን አይምሮህን አሰራው። ኦኬ አሰራው። እንደሱ ነው የሚሻለው። እውነት አንዳንዴ ዝምታ ወርቅ ነው የሚባል እንደነዚህ አይነት ሰው አፉን ከፍቶ ባዶነቱን ሲያሳየን ነው። በእውነት ወንድሜ ነዳጅ ባይኖርህም ሎጂክ ግን ሊኖርህ ይገባል። ይሄን ቪዲዮ ማለት ነው የቤት መኪና ለሚዘውሩት አድርሱልኝ። 80% የቤት መኪና የምንነዱ ሰዎች ማለት ነው አይምሯችሁ ልክ አይደል? ለምን ኪዳነ ምህረትን ልክ አይደል? እንደዚህ ሰው በትራንስፖርት ስትራግል ውስጥ ጭንቅንቅ ውስጥ ባለበት ሰዓት ላይ ወደምትሄድበት ፒክ አርጋው ብትሄድ ምን ይነካል? እዚህ ማህበረሰብ ውስጥ አንድ የምንኖረው አንተ ይሄ ማህበረሰብ እኮ ደግ ነው እንዴ? ደግ እኮ ማህበረሰብ እዚህ ማህበረሰብ ውስጥ ተፈጥረ ነው እንዴ? አንተ እንደዚህ ሰልፍ ላይ ያያየው ልጥጥ ብለህ ተጀነነ ምናምን ኩራት መስሎ ነው የምታልፈው? ምን አለ ፒክ ብታረግ? ስራ ረፍዶበት አንጎሎ ነው የራይድ ሊያዝ የሆነ ወጪ ይዛባብኛል እያለ ሰልፍ ላይ ቆሞ እያሰበ ባለበት ሰዓት ላይ ልጥጥ ብለህ እየሳቅ ታልፋል። አንተ ሰው ነህ? ሰው አይደለህም። ጃርት ናችሁናል። ጃርት ማለት ምን አይነት እንስሳ እንደሆነ ታውቃለህ? ሌላ እንስሳ ሲጠጋት እሾሃን የምትበትን እንስሳ ማለት ነው። ያ እሾህ ደግሞ መርዝ ነው። እናንተ ደግሞ እሾህ ያለው መርዝ ናችሁ። መድኃኒዓለም ምስክሬ ናት ነው የምልህ። እኛ እኮ አጠር ያወቅኩት እኔ ትላንትና እንዴ እንደዚህ አይነት ማህበረሰብ ውስጥ አላደኩኝም። እዚህ ቤት ሲረበኝ ገብቼ በልቼ ወደ ሩጬ ወደ ጨዋታዬ እሄዳለሁ። ምንም አጠር የሚባል ነገር ሳላቅ ያደኩ ሰው ነኝ። ለምን እንደሆነ ግራ ይገባችሁኝ አላውቅም። እናቴ ትሙት ነው የምልህ። አይመጣውም። የሆነ ነገራችሁ ልክ አይደለም ታዩት ነው የምላችሁ። በመድኃኒዓለም አሁን ላይ ለምን አትጭኑም ማለት በጣም ከባድ ነው። ምክንያቱም ድሮ ቀረ። በቃ ድሮ ቀረ። ሰው ደግ ነበረ። ሰው ይሸኝ ነበረ። ትልቅ ሰው ሲያይሸኝ ነበር። ነፍሰ ጡር ሴት ሲያይሸኝ ነበረ። ልጅ ይዘው ያዩ ሰዎች ይሸኝ ነበረ። ከዛ በኋላ ግን በጣም ዘመኑ ከፋ። እንደ ትልቅ ሰው እንደ ሽማግሌ ለብሰው መኪና ውስጥ ይገቡና ሃንግ ማድረግ ጀመሩ። እንደ እርጉዝ ወዳቸውን ጨርቅ ወጥፈው ይገቡና መዝረፍ ጀመሩ። ስለዚህ ሰው ለራሱ ህይወት ይፈራል። ሰው ራሱ እኮ ነው ጨካኝ እንዲሆኑ ያደረጋቸው ባለመኪናዎችን። ምክንያቱም ለራሱም ህይወት ይሰጋል። አሁን ላይ ለምን አትጭንም ተብሎ አይጠየቅም። በአጠቃላይ እየገቡ እንዴ ይሄማ ማለት በቃ ኧረ ሁሉም ያደርጋሉ ማለት አይደለም። ሆኖም ግን እንደዚህ አይነት ስራ በመስፋፋቱ ምክንያት ሁሉም ለራሱ ይፈራል። ይሄንን ነገር መውሰድ ከባድ ነው። ስለዚህ አጠያየቅህን ብታስተካክለው መልካም ነው። ሁሉን ያማከለ ቢሆን ጥሩ ነው። ሌላውም እንዳይረዳ ነው የተደረገው። ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነው። እስኪ ተመልካቾች ምን ትላላችሁ? አስተያየቶቻችሁን አስቀምጡልኝ። ደሞመንት ሰዎችን ኮንትሮል ማድረግ እንደማልችል አምኜ ራሴንና የራሴን ሪአክሽን ብቻ ኮንትሮል ማድረግ የጀመርኩኝ ቀን ያኔ ነው ኮምፕሊትሊ ላይፍ የተቀየረው። ጭቅጭቅና ንዝንዝ ፈርቶ የሚያቆም ወንድ ነው የምትፈልጊው ወይንም ደግሞ ስለሚያከብርሽ ስለሚወድሽ ምንም ሳትናገሪ በራሱ መርጦ የሚያቆም ነው የምትመርጪው ምርጫ አንቺ ነው። እዚህ ምድር ላይ ወንዶች በጣም ኮምፕሊኬትድ ነገሮች ናቸው ብዬ አስብ ነበረ። ደሞመንት ጸጥ ብላችሁ አክሽናቸውን ስታዩዋቸው ደራችሁ ታዳምጧቸው they are the most simplest human being በዚህ ምድር ላይ ያሉ ቢኖሩ ወንዶች ናቸው።
የኔ ምክር ካዳመጥሽ don't try to control him። ያንቺ ስራ እንደ አንዲት feminine energy እንዳላት ሴት ቁጭ ብሎ አክሽኑን ማየት ነው። የራሱ አክሽን ራሱ ማንነቱን ሁሉ ነገሩን ሪቪል ያደርግልሻል። ቢሆንስ እቺን ሴት ፖሎ አታደርግችን ሴት ፖሎ አርግችን ላይ ካታደርግችን ወጣታምሽ ኤክስትራ የምትጨቃጨቂበት ወይም ደግሞ እንዳያረግ የምትፈልጊያቸውን ነገሮች አታደርግ አድርግ ብለሽ አትበዩ። አንዴ ጓደኝነታችሁን ስትጀምሩ ባውንደሪዎችን ይሄ this is my deal breaker የምትያቸውን ታስቀምጫለሽ፣ እሱ ያስቀምጣል። ያንቺን ነገር አልፎ የሚያደርግ ከሆነ አንቺ የሚያስቀይምሽን ነገር አልፎ የሚያደርግ ከሆነ አድርግ የምትይውን ነገር የሚያደርግ ከሆነ whatever አንቺን ባደር የሚያደርግሽን ነገር የሚያደርግ ከሆነ ቅጭቃን ነገር እንዳያደርግ አያስጠላውም። የሆነስት ላንቺ የሚገባ ወንድ ስለሚያከብርሽ ስለሚወድሽ እሱ ስለማይፈልገው የማያደርገው ነው መሆን አለበት እንጂ ስለማልፈልገው ብቻ እኔን ለማስደሰት ብሎ የሚያደርጋቸው ነገሮች ከሆነ ጊዜ በኋላ ለሰው ብለን የምናደርጋቸው ነገሮች ታያድ ነው የሚያደርጉን፣ ይደክሙና ትክክለኛ ማንነታችን ይወጣሉ። ስለዚህ ቁጭ ብለሽ ኦብዘርቭ አድርጊ የሚያደርጋቸውን አክሽኖች፣ ንግግሩን ሳይሆን አክሽኑን ኦብዘርቭ አድርጊ። የሚያደርገው ነገር ያንቺን አይምሮ ተጠንቅቆ አንቺን እንዳይጎዳሽ ሪሌሽንሺፑን ቫልዩ ስለሚያደርግ ራሱን ስለሚያከብር የማያደርግ ከሆነ ያ ሰው ትክክለኛ ያንቺ ሰው ነው። ስለዚህ ያንን ነገር አንቺ ማትፈልጊያቸውን ነገሮች ደጋግሞ የሚያደርግ ከሆነ ምርጫው አንቺ ነው። እውነት ነው የምላችሁ፣ እናንተ ሰውን ለመቀየር ጊዜያችሁን አታባክኑ። just trust yourself to change። ማንንም ሰው ለመቀየር ጓደኛ ብትሉ ማንንም ሰው ብትሉ፣ ምክንያቱም የእውነት የሚወዷችሁ ሰዎች አክሽናቸው ራሱ ላውድ ከቃላት በላይ ላውድሊ ነው ስፒክ የሚያደርገው ማንነታቸው፣ ስራቸው። ስለዚህ እኔ ቆንጆ just relax, you're a queen, you're a woman። ቁጭ ብለሽ ኦብዘርቭ አድርጊ የሚያደርጋቸውን ነገሮች then act accordingly። ስለዚህ ሴቶችዬ አተኩራችሁ ተመልከቱ። አክሽኑ ሁኔታው ካልጠማችሁ ምንድነው ዲስሚስ ማድረግ ነው። ኦኬ። የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? 5 ሰከንድ 1 2 3 ጂጂ ጎበዝ። አርቲስት ነፃነት ወርቅነህ ልክ እንደ ስሙ ነፃ የሆነ ሰው ነው። ከህዝቡ ጋር ቶሎ የሚግባባ ድንቅ ሰው ነበር። እግዚአብሔር ነፍሱን በአጸደ ገነት ያኑር። ህይወት ግን ፍትሃዊ እንዳልሆነች መታወቅ ማለት ነው። አቤል ሙሉጌታ ልክ ከቀነጠጠ በኋላ ገዳም ገባቻሉ የሚለው ዘፈኑ ፈመሰ። እኔ በዚህ ሀሳብ አልስማማ፣ በዘፈኑ በሀሳቡ አልስማማ። ብናገኝ ብናጣ አብረን ያምርብናል፣ በሀዘን በደስታ አብረን ያምርብናል። አያምርብን። ስናገኝ ያምርብን፣ ስናጣ ግን አያምርብን። ምክንያቱም አሳይታችሁ እስከ ጥግ አሳይታችሁ ያን ኪሳችን ውስጥ ገንዘብ በሌለ ጊዜ እስከ ጥግ አሳይታችሁ ስልካችን አይነሳም ነበር፣ ስልካችን ብላክሊስት ነበር። ያኔ ገንዘብ ያለው ጓደኛችሁ ስልኩን አንስቶ ወጣ ብሎ ነው ሲመጣ ይደውላል ነበር የሚለን። አንድ ሾው ማንም ሰው ሼር እንዳያደርግልኝ ይዘራ አያምርብን። ከሌለኝ እንደሌለኝ አሳይታችሁናል፣ ከሌለን እንደሌለን አሳይታችሁናል። ስለዚህ አሁን ምንም ማስተባበል አያስፈልገውም። አያምርብንም። ያኔ ኪሳችሁ ውስጥ ገንዘብ ኑሮ ቤታችሁ በተኛን ሰዓት አልመጣችሁም እናንተ፣ ስንደውልም አታነሱም ነበር አይደል? አሁን ግን እግዚአብሔር ፈቅዶ በሁለት እግራችን ስቆም ብናገኝ ብናጣ አብረን ያምርብናል። አያምርብን። ከሌለ የለህም፣ አሁንም ከሌለ የለህም ነው፣ ወደፊትና ወደፊት ነው እንጂ ማንም ሰው መሸወድ ይሄ ጓደኝነት የለም ቀርቷል። ከሌለ የለህም እንጂ ብናገኝ ብናጣ አብረን ያምርብናል። ውሸት እዚህ ላይ እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ወረደ አልወረደ አላይባል እናቱ ባላይ ነው የሚሻለው። እግዚአብሔር ነው እንዲሸፍኝ ቤሩ ይሻላል ዘንድሮ እግዚአብሔር አተረከባሮ ኢየሱስ አረባዝማ እንዲሸፍኝ ቤሩ ይሻላል። አላይሽም አታይኝም አላይሽም ማይ ማሙዬ አላይሽም አታይኝም። የዘንድሮ ነዳጅ እኮ አሳቆ ገደለን። እውነት ነው። በቃ እንደዛ ተሰልፎ ሞልቶ አንድ ሲወርድ በቃ አብረህ ውርድ ነው የምትለው። ከባድ ነው እውነት። የእርዳታ ድርጅት አለ፣ የልመና ድርጅቶች አሉ ኢትዮጵያ ውስጥ። የእርዳታ ድርጅትን ላስተዋውቅ ዛሬ። እግዚአብሔር ምስክሬ ነው። ቦርናጌን ይባላል። አዲስ አበባ ላይ ጠፋ ብድካለ የት እንደምታገኙ ታውቃለህ? ቦርናጌን የት እንደሆነ ታውቃለህ? ሐራ ላይ ነው። እኔ ላያቸው ፈልጌ ነበር። ብፈልግ ያው ሹፌሩ ምንም የክፍለ ሀገር ልጆችን ማግኘት አልቻሉም። በቀደም መጥቼ ማለት ስንት ሰው እንደሚያኖሩ ታውቃለህ? 400 ምናምን ሰው የአይምሮም ተጠቂዎችን ቤታቸው ያኖራሉ፣ በራሳቸው ቤት። እግዚአብሔር ምስክር። የእርዳታ ድርጅት ይባላል።
ይሄ የሚዲያ ጩኸት የሚያበዛ ቲክቶከር በላይቭ እንትን እናድርግ እንደዚህ ዳይፐር አለብኝ ደግሞ ኦዲት ተደረግ ስትለው ሃይማኖት ውስጥ የሚደበቁ ሰዎች እግዚአብሔርን የእርዳታ ድርጅት አይደሉም፣ የልመና ድርጅቶች ናቸው። መለመን አይደለም መርዳት የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ 400 ሰው የአይምሮ ህሙማንን ሰብስበው አዲስ አበባ ላይ ያሉት ሰዎች ሰብስበው ሰው አድርገው ዶክተር ያርጉ አሮጊታሉ። እናቴ ትሙት አዲስ አበባ ላይ ሆነ ካራራ ያሉት 5 ልጆች ያላቸው ሰዎች ናቸው በራሳቸው ቤት ላይ። አሁን የሚጠቀሙት ምን እንደሆነ ታውቃለህ? መኪናቸውን 4 ቁጥር መኪና ነው የሚጠቀሙት። አዲስ አበባ መስተዳደር የፈቀደላቸው። ምክንያቱም ጥቅማቸው በጣም ኢምፖርታንት ነው። የፖለቲካ ጥቅም የላቸውም። የፖለቲካ ጥቅም የሚዲያ ጥቅም አታገኙም ከነሱ ጋር። እነሱ ሪል እርዳታ ስለሚረዱ 4 ቁጥር መኪና ሰጥቷቸው ነው የሚጠቀሙት። ተቸግረው ነበር። መኪናውንም አዲስ አበባ መስተዳደር እግዚአብሔር ይስጠው እቺ መላጣ እቺ ሴፉ በየዓመቱ እየሄደች ብር ትሰጣለች፣ መኪና ትሰጥ ማለት ታግዛቸዋለች። ሴፉ የዋዛ እንዳይመስል ይሄ መላጣ በእርዳታ ስራ ላይ ሲሪየስሊ የሚረዱ ድርጅቶችን ጠንቅቆ ያውቃል። ያው ኢንተርቴይንመንት ስለሆነ ያው እነዛንም ያጫውቱላችኋል። ግን ለስጋው ግን ለነፍሱ ግን ሲሆን ቦርናጌን ነው የሚሄደው እና ወይዘሮ ኪያ ስባት እግዚአብሔር ያክብሮት እንደዚህ ስላደረጉ ሴፉ አንቺ መላጣ ግን እኔ በጣም ነው የምወድሽ እኮ ምክንያቱም ስትረዳ እንኳን አይታወቅም አታሳውቅምና እነሱ ጋር የምታደርገውን ነገር አውቃለሁ። ጤና ሚኒስቴር ወደ እዛ የምታደርጉትን ነገር አውቃለሁ። አዲስ አበባ መስተዳደር ፖለቲከኞች ምን እንደምታደርጉ አውቃለሁ። ግን ያው ፖለቲከኛውም ሰውም ጮት ያለበት ቦታ ነው የምትሄዱትና ጮት ያለበትን ቦታ ተን ሪል እርዳታ የሚረዱ ድርጅቶችን ግን እያሰስን መርዳት አለብን ነው። ብዙ ጊዜ ሰይፉን ያ በቃለ መጠይቁ ይተቻል፣ ይወቀሳል፣ እንዲህ አይነት ነገር አለበት። ግን በአብዛኛው እኔ ድምፁ ሳይሰማ እርዳታዎችን በማድረግ በጣም 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 የታወቀ ነው። ሰይፉ እንዲሰማበትም አይፈልግም። ብቻ ከዛ በኋላ ነው የሚሰማው እንጂ ሰይፉ በጣም በጣም ትልቅ ሰው ነው። ከሰይፉ ብዙ ትምህርት መማር እንችላለን። እውነት ከካሜራ ጀርባ ያለው ማንነቱ እጅግ ሊደነቅ ይገባል እና አሁን ላይ ቪዲዮ እየቀረጽን እየረዳን ነው እንዲህ ከምንል ይቺ በጣም ለነፍስም ለስጋም ጠቃሚ ናት። ስለዚህ ሰይፍሻ ይመችክ፣ እውነት ይመችክ። በእኔ መልክ ምክንያት የድሮ ትምህርት ቤታችን ትልቅ ጦርነት ነበረና እኔ ብቻ ነኝ በህይወት የተረፍኩት። ሁሉም ተገዳደሉ። አስተማሪው፣ አስተዳዳሪው፣ ዘበኞቹ፣ ጽዳት፣ ሁሉም ሞቱና እኔ ብቻ ተረፍኩኝ። እኔ ምፈራው እዚህም ደግሞ እንዳትገዳደሉ ነው። ይህ እንዴት እንደሚያየኝ ታያለሽ። በቃ ወደድኩሽ ላረፍት ሰዓት ላይ እኔ እንዴት ልሁን? አረ ዳይሬክተሩ መጣ። ወይኔ ጉዴ ፈላ። የለችም በሉልኝ ፕሊዝ። እኔ ከዚህ በኋላ ወደድኩሽን መቋቋም አልችልም። አስተማሪው እኮ የመጣው ሊያስተምር መስሎሽ ነው አይደለም? የኔን ውበት ለማየት። እሺ ምን ላድርገው? ወይ ራሴን ላጥፋ? እዚህም ላለማር ነው እንዲህ እዚህም ሊሞቱ ነው። አሁን ልሞቱ ነው። ሁልሽን ትሞቻታለሽ በእኔ መልክ ምክንያት። እንዴት ነው የሚሻለው? እሺ በቃ አዎ። ከዴቭ ሳክስ ቀጥሎ የተገኘችው ሴቷ ሳክስ እቺ ናት። እንግዲህ አይ እሱ ሰፈር ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሽ ከሆነ እንዳትንቂው ልመክርሽ ነው የመጣሁት። ምንድነው በስሙ ድንጋይ ያለው ሰው ነው። አንቺ ያለሽ ድንጋይ አስተሳሰቡስ ብትይ አንደኛ ሐሳብ አጣጣሉ ሐሳቡን ሳይሞት እንዲበቁም እያለ ጣል አድርጎ በዘፍዘፍ መቻል ማለት ይሄ ሌላ ትዕግስተኛነቱን ጠዋት 12 ሰዓት የተሰየመ ማታ መነሳት ማለት ይሄ በጣም ላመነበት ዓላማ ወደ ኋላ እንደማይል ነው የሚያሳየው። ሌላ ምን ወደነኩለት አቀማመጡን። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይሄንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። ምን አለ ሙሉ ዓለም ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ካሁን ወዲህ በኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። መውደቂያው መጥፊያው ዓመት ይሄ ነው ስንል ነበር። ይኸው ቀኗ ደረሰች። የሚያስተዛዝበን ግን
ይህንን ኃላፊነት ወስዳችሁ ስጡ ይመጣላችኋል ያላችሁ የመንግስት መስሪያ ቤቶች የመንግስት ስራ ኃላፊዎች ለምሳሌ የአዲስ አበባ ትምህርት ቢሮ ስራ ኃላፊዎች የአዲስ አበባ መምህራንን መኪና ያመጣላችኋል ጤግሮስ ትሬዲንግ እና ስጡት በኔ ይሁንባችሁ ብለ ነበር። ዛሬ ምን ይውጣል? የኦሮሚያ ወጣቶችና ስፖርት ቢሮ የኦሮሚያ ወጣቶች ሆይ ለጤግሮስ ትሬዲንግ ያላችሁን ባጃጅም ቢሆን ምንም ያላችሁን ነገር ሽጡና ስጡት የኤሌክትሪክ መኪና ያስመጣላችኋል ብላችኋል። በመንግስት ስም ኃላፊነት ወስዳችኋል። ሉሲ ኢንሹራንስ የሚገርመው ደግሞ ሉሲ ኢንሹራንስ ነው። ሉሲ ኢንሹራንስ ጤግሮስ ትሬዲንግ ያታለላቸው እንግዲህ እኔ እንኳን ባልሰጣችሁ ሉሲ ኢንሹራንስ ገብቼላችኋለሁ ብሏቸው ነው። እንደዚህ አይነት ኢንሹራንስ የባንዲት የሌባ የሽፍታ ኢንሹራንስ ከሰረኩህ ሉሲ ይሰጣል ብሎ እንደዚህ አይነት ኢንሹራንስ የለም በአለም ላይ ታውቆ አይታወቅም ታይቶ አይታወቅምና ጀስት አሁንም ደጋግሜ እንደምለው የኦሮሚያ ፖሊስ ኮሚሽን ስራህን ጀምር ሬዲ ሁን። ጤግሮስ ትሬዲንግ ከዚህ ዓመት አያልፍም ፈራሽ ነው። ወገን ወዴት እየሄድን ነው? ከባድ ነው። ለዶክተር አብይ ለአዳነች አበቤ የማስተላልፈው መልእክት ምንድነው? ከስር ያሉትን ሰዎች ያዋቸው። ከስሮቻቸው ያሏቸው ሌቦች ናቸው። የሌባ ጥርቅ። ምክንያቱም የኢትዮጵያ የመንግስት ሰራተኛ ደሞዝ መኪና ለመግዛት አቅም የለው። ይሄን መቼም አብይ ታጠዋል ብዬ አላስብም። አብቹ የኢትዮጵያ የትኛውም የመንግስት ሰራተኛ መኪና የመግዛት አቅም የለው። ቪትስ እንግዲህ እንደሰማነው አርቲስት ሙሉዓለም ጌታቸው ከጤግሮስ ጋር የነበረውን የአምባሳደርነት ውል ማቋረጡን በይፋ በደብዳቤ ገልጿል። ይህ ሁኔታ ከህግ አንጻር እንዴት ይታያል? እንግዲህ እዚህ ስክሪኑ ላይ በምታዩት መልኩ አንድ አርቲስት በተለይ ጤግሮስ የሚባል ድርጅት ጋር የነበረኝን የብራንድ አምባሳደርነት ግንኙነት አቆሚያለሁ ብሎ ይፋ ማድረጉን ተከትሎ ይሄ ነገር እንዴት ነው ከህጉ አንጻር የሚታየው? አሁን ብራንድ አምባሳደር ሆኖ በነበረበት ጊዜ ይህንን አርቲስት ተማምኖ ንብረት ለመግዛት የተዋዋለ ሰው ቢኖር ጉዳት ቢደርስበት ውሉን ስላቋረጠ ከኃላፊነት ነፃ ይወጣሉ ይብላችሁኛል። ከዚህ ጋር በተገናኘ ማወቅ ያለባችሁ ብራንድ አምባሳደር የሚሆኑ አርቲስቶች ወይም ደግሞ የማስታወቂያ ውል ከድርጅት ወይም ከማስታወቂያ አስነጋሪ ወይም ፕሮሞተሩ ጋር የተዋዋለ ሰው በሰራው ማስታወቂያ አማካኝነት ህዝብን አሳስቻለሁ ብሎ ካመነ ማድረግ ያለበት ምንድነው ስለሚለው የማስታወቂያ አዋጅ ቁጥር 759 በ2012 የወጣው በግልጽ ያስቀመጠው አለ። በዚህ መልኩ ከማስታወቂያ አስነጋሪው ድርጅት ጋር የብራንድ አምባሳደርነት ውልን በማቋረጥ ብቻ በማስታወቂያ ከሚመጣ በተለይ አሳሳች ከነበረ ማስታወቂያው በዛ ምክንያት ከሚመጣ ኃላፊነት ነፃ መሆን አይቻልም። ስለሆነ ይሄ አርቲስትም ሆነ ሌሎች ማድረግ ያለባችሁ ያስተዋወቃችሁለት ድርጅት እያታለለ ነው፣ አገልግሎቱን እየሰጠ አይደለም፣ በእኛ መልካም ስም ተጠቅሞ ህዝብ እያታለለ ነው ብላችሁ ካመናችሁ የአጸፋ ማስታወቂያ ነው ለመልቀቅም ያለባችሁ። የአጸፋ ማስታወቂያው ደግሞ አስቀድሞ ምርትና አገልግሎቱን ለማስተዋወቅ አስፈላጊ ሆኖ በለቀቃችሁበት አካሄድ በለቀቃችሁበት የስርጭት ሰዓት መጠን እና ቦታ መልቀቅ አለባችሁ። እዚህ ጋር ውሉ ስለተቋረጠ ሳይሆን ለምሳሌ በፋና ቴሌቪዥን የተለቀቀ ከሆነ ማስታወቂያው የአጸፋ ማስታወቂያው በፋና ቴሌቪዥን መለቀቅ አለበት። በዩቲዩብ ከሆነ በዩቲዩብ እንትን ማለት አለበት። ያ ደግሞ ምንድነው አስቀድሞ በዛ በእናንተ ብራንድ አምባሳደርነት ማስታወቂያ መስራት ምክንያት የተሳሳተው ሰው ሁሉ ያ የአጸፋ ማስታወቂያ እንዲደርሰው አስፈላጊ ስለሆነ ነው። ይህንን ወጪ ማን ነው የሚሸፍነው ስለሚለው ህጉ እነኚህ አርቲስቶች ማስታወቂያውን ያስነገሩ ድርጅቶችና አሰራጮች በአንድነት እና በነጠላ መጋራት እንዳለባቸው አመልክቷል። መሰል ጠቃሚ መረጃዎችን ታገኙ አካውንቴን ይከታተሉ። አመሰግናለሁ። እንግዲህ በህጉ አንጻር ሲታይ አርቲስት ሙሉዓለም ያጸፋ ማስታወቂያ መስራት እንዳለበት በደብዳቤ ብቻ መልቀቁ ከተጠያቂነት ላያድነው ይችላል። ስለዚህ ያጸፋ ማስታወቂያ መስራት አለበት ነው። ሰዋሰውና ቴዲ አፍሮ ልብ በሉ። ሰዋሰው አይደለም፣
ሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለህዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮም ራሱ የሰራባቸውና የተለያዩ ይዘት ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓ.ም በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አዳዲስና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።